ሰውን ሁሉ መውደድ ዝም ብሎ ባንድ የሚደረስበት ጸጋ አይደለም። በፍላጎት ብቻ የሚመጣ አይደለም። ጸሎት ያስፈልገዋል። ጌታ ሆይ ሰዎችን እንድወድ እርዳኝ። አረጋዊ መንፈሳዊ ምን ይላል መሰላችሁ? ጌታ ሆይ ሰዎችን እንድወድ እባክህ እርዳኝ። እኔ እኮ ምጠላቸው አንተን የሚወዱህን ሰዎች ሁሉ ነው ይላል። አሁን ዝም ብላችሁ አስተውሉ። ምንጠላቸው ሰዎች እግዚአብሔርን የሚወዱ ናቸው አይደሉም? እመቤታችንን የሚወዱ ናቸው አይደሉም? ናቸው። እና ምን ይላል? ኢጻአሎሙ ለእለ ይጼልዎ፣ የሚሰድቡትን አልሰደባቸውም፣ የሚንቁትን አልናቃቸውም። ጌታ አንሰ ለዘይትናገረኒ ንስቲተ እፈቅድ በረን ረጊዞቶ፣ እኔ ግን ጥቂት የሚናገረኝን ሰው በጦር ውገው ይለኛል ይላል። ከቃሉ ጋር ናቸው ብሏችሁ አያውቅም? አንዳንዱን ሰው እንዲያው ጉሮሮዋን ነበር መያዝ፣ ይህንስ በወገውት አትሉ? እንኳንስ ነውና አብረን የኖርናቸውን ይቀርና ማናውቀውን ሰው ዝም ብሎ እንዲሁ ማይተ ነው ዝም ብለን ልንጠላውም እንችላለን። ጠላቶቻችሁን ውደዱ በምትል ወንጌል ውስጥ እየኖርነ ወዳጆቻችንን እንኳን መውደድ አቅቶናል። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዴት ወዶታል? እንዴት? እንዲሁ ማለት ነው። እንዲሁ ማለት ነው። ቅዱስ ጳውሎስ ይሄን ይዞ ክርስቶስ ቤተክርስቲያንን እንዲሁ እንደወደዳት ባል ደግሞ ሚስቱን እንዴት ይወደዳል? እንዲሁ ይወደዳል። እንዲሁ መውደድ ቀልድ አይደለም። እንዲሁ መውደድ ዝም ብሎ የሚገኝ ነገር አይደለም። እንዲሁ ነው የወደደ እንጂ አሁን እኛ ምን እንጠቅመዋለን? አሁን 100 ማህሌት እንኳን እኛ መላእክት ለሱ የሚያቀርቡለት ምስጋና የሚጨምርለት ነገር አለ? ቅዱስ ሲሉ እሱን ሳይሆን የሚቀድሱት ራሳቸው ናቸው የሚቀድሱት። በንስሐ በጣም ንስሐቸው በጣም የሚያንገበግብ ንስሐ የገቡ በጣም የሚታወቁ 3 ናቸው። ሁሉም ንስሐ የገባ ብዙ ሰው አለ፣ ግን እንዲያው በአበው አንደበት ያገኘ ነው የሶስቱ ንስሐ የተለየ ነው ይላሉ። የአዳም የዳዊትና የጴጥሮስ 3 አይነት ምእመናን አሉ ይላል ባስልዮስ። የመጀመሪያዎቹ የምእመናን አይነቶች ባሪያ የሚባል ምእመን አለ ይላል። ሁለተኞቹ የምእመናን አይነቶች ነጋዴ ወይም ሰራተኛ የሚባል የምእመን አይነት አለ ይላል። ሶስተኛው የምእመን አይነት ልጅ የሚባል ነው ይላል። ባሮች የሚባሉት በቃ ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ብዙ ነገር ነው የሚያደርጉና ለምንድን ነው እንደዚህ የምታረጉ ተብለው ሲጠየቁ እግዚአብሔር ጨካኝ ነው፣ እንዲህ ባላደርግ ወደ ሲኦል ጨለማ ወደ ዲያብሎስ ግርማ ይልከኝና እዛ ስጠቀጠቀ እኖራለሁ ብለው እግዚአብሔርን እንደ ጨካኝ ንጉሥ ቆጥረው ፈርተው ተንቀጥቅጠው መንፈሳዊ ስራ የሚሰሩ ባሪያ ያሰኛቸው በእነሱና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅነት ሳይሆን የጌታና የባሪያ ነው። እንደ ቄሳር ቆጥረው ነው እግዚአብሔርን የሚያመልኩት። እንደዚህ አይነቶች ምን ይባላሉ? ባሪያ። ነጋዴ የሚባሉት ደግሞ ይላል አስራት በኩራት ባወጣ ንግዴ በደንብ ይጧጧፍልኛል ማለት ነው ብለው ምድራዊ ካልኩሌሽን ሰርተው እንዲህ ባረግ እንደዚህ ነጋዴ ይባላሉ ይላል። ነጋዴ ይባላል ቢያንስ ይሻላሉ፣ እነዚህ ይሰጠናል ብለው ጥቂትም ቸርነቱን ያስባሉና። ሶስተኛ ልጆች የሚባሉት ናቸው ይላል። ልጆች የሚባሉት እንደ ባሮች ሲኦል ይከተናል ብለው አያስቡም። እንደ ነጋዴዎችም 100 እጥፍ ዋጋ ለማግኘት ብለው አይደለም። እኒህ ልጆች የሚባሉት ክርስቶስን ስለሚወዱት ብቻ ነው መንፈሳዊ ስራ የሚሰሩት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሰአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ለእምቅድመ ዓለም ቀላያት ሳይፈሱ ነፋሳት ሳይነፍሱ ብርሃናት ሳይመላለሱ አስቀድሞ የነበረ ከበርባሮስ በታች መሰረቱ ከጽርሐ አርያም በላይ ምጥቀቱ ከአድማስ እስከ ናጌብ ስፋቱ የማይመረመር የማይለካ በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት የቅዱሳን አምላክ የነ ቅዱስ ያሬድ አምላክ በሀብት ስቦ በረዴት አቅርቦ ከዚህ ቅዱስ ስፍራ ስላገናኘን ስሙ የተመሰገነ የተከበረ ይሁን። በመንጸፈ ደይን ወድቀን በእግረ አጋንንት ተጠቅጥቀን ሀብታችን ልጅነትን ቦታችን ገነትን ተነጥቀን ስንኖር ሀብተ ወልድና ስመ ክርስትና ሕይወተ ልቡና ስርየተ ኃጢአት
ገቢረ ተአምራት ወመንክራት ሀዩ ከመመላእክት ያሰጠችን ወላዲታ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ታላቁ አባት ታላቁ ሊቅ ቅዱስ ያሬድ ክብር ምስጋና ይድረሰው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ክርስቶስ ከሙታን ተለይቶ ተነሳ። የክርስቶስ ከሙታን ተለይቶ መነሳት ብርቅ ነውን? እና አልዓዛርም ከሙታን ተለይተው ተነስተዋል ትለኝ እንደሆነ በአብይ ኃይል ወስልጣን ብዬ መልስልሃለሁ። በታላቅ ኃይልና ስልጣን የና አልዓዛር ትንሣኤ አስነሽ ይፈልጋል። አልዓዛር ናአ ጻ መቃብር አፋአ ብሎ የሚቀሰቅሰውን ይፈልጋል። እርሱ ግን ወተንሳይኩ በስልጣነ ባሕቲትየ በገዛ በባሕሪ ስልጣኔ ተነሳሁ ያለበት ነውና በአብይ ኃይል ወስልጣን ተነስቶ ምን ረባህ ትለኝ እንደሆነ ዲያብሎስን በእሳት ዛንጀር በነፋስ አውታር ወጥሮ አሰረው ብዬ እመልስልሃለሁ። የዲያብሎስ መታሰር ምን ይረባሃልም ትለኝ እንደሆነ 5500 ዘመን ወደ ሲኦል ተግዞ በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን አጋዞ ነፃ ወጣው ብዬ እመልስልሃለሁ። ከዚህ በኋላ ተረቶ ይመልሳል። እንዲያ ከሆነማ ሰላም እምይእዜሰ እስከ ዕለተ ምጽአት አንድም ከዕለተ ምጽአት በኋላ በመንግስተ ሰማያት ኮነ ይኩን ብትለውም ይሆናል። ፍስሐ ወሰላም ደስታና ሰላም ሆነ ይላል። በሞቱ ሞታችንን ደምስሶ በትንሣኤው ትንሣኤያችንን የገለጠልን በኩረ ትንሣኤ ኢየሱስ ክርስቶስ ስሙ የተመሰገነ የተከበረ ይሁን። ስሙ የተመሰገነ የተከበረ ይሁን። እግዚአብሔር ቢወድና ቢፈቅድ ለአጭር ደቂቃ የምንማማርበት የትምህርት ርዕስ ክልኤቱ አርድእት ወይም ሁለቱ ደቀ መዛሙርት በሚል ኃይለ ቃል ነው። የኃይለ ቃሉ መነሻ አድርጌ የወሰድኩት የዮሐንስ ወንጌል ምዕራፍ 20 ቁጥር 4 ላይ ያለውን ቃል ነው። ወእንዘ ይረውጹ ክልኤሆሙ ህቡረ በደሮ ለጴጥሮስ ዝኩ ካልእ ረድ ዘያፈቅሮ እግዚእ ኢየሱስ። ሁለቱ ሲሮጡ ጌታ የወደው የነበረ ይሄኛው ደቀ መዝሙር ጴጥሮስን ቀደመው ነው የሚል እና ስለ ሁለቱ ደቀ መዛሙርት ወደ ጌታ መቃብር ስላደረጉት ሩጫ ነው በአጭር ደቂቃ ለመናገር የምሞክረው እና በደሮ ለጴጥሮስ ጴጥሮስን ቀደመው ይላል እና እነዚህ ሁለቱ ደቀ መዛሙርት ያደረጉትን ሩጫ በማስመልከት ነው የምንነጋገረው። ክልኤቱ አርድእት ሁለቱ ደቀ መዛሙርት። እንግዲህ ቅዱስ ዮሐንስ ወንጌላዊ ከሌሎች ወንጌላውያን በተለየ የወንጌል አጻጻፍ ስልቱ በውስጡ በወንጌሉ የያዘው ጥልቅ የሆነ ነገረ መለኮታዊ አስተምህሮ ከሌሎች ወንጌላውያን በብዙ ርቀት ይለየዋል። ምንም ሁሉንም ያናገረ አንድ መንፈስ ቅዱስ ቢሆንም ሁሉም የመለኮትን ነገር ቢናገሩም ቅሉ ቅዱስ ዮሐንስ ግን ከሌሎቹ በተለየ አምልቶ አስፍቶ ብዙ ነገሮችን የተናገረ እርሱ ነው። እንዲያውም ሊቃውንተ ቤተ ክርስቲያን ሙሴንና ዮሐንስን ያነጋግሯቸዋል። በኦሪት ዘፍጥረት ወይም ኦሪት ዘፍጥረትን ስታነቡ ኦሪት ዘፍጥረት ማለት እንግዲህ የመጀመሪያው የነገረ ሃይማኖት መጽሐፍ ማለት ነው። ኦሪት ዘፍጥረት ማለት የመጀመሪያው ጸሎተ ሃይማኖት ነው። ኦሪት ዘፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደለም የሚለው። ጸሎተ ሃይማኖት ሲጀምር ምንድነው የሚል? ነአምን በአሃዱ አምላክ እግዚአብሔር አብ አሃዜ ኩሉ ገባሬ ሰማያት ወምድር፣ ሰማይና ምድርን በፈጠረ በእግዚአብሔር አብ ምን እንላለን? ቀጥታ ሰለስቱ ምዕት ይሄንን የሃይማኖት ቀኖና ወይም ክሪዱን ያገኙት ከዚሁ ከሙሴ መጽሐፍ ነው እና ሙሴን ከሰለስቱ ምዕት በፊት የነበረ ሰለስቱ ምዕት ያደርገዋል ራሱን ችሎ። ቅዱስ ሙሴ ራሱን የቻለ ከእግዚአብሔር የተገለጠለትን ሃይማኖት ጽፎታል እና የመጀመሪያው ጸሎተ ሃይማኖት እያሉ ይጠሩታል ኦሪት ዘፍጥረትን። እና ኦሪት ዘፍጥረት ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ በመጀመሪያ በሚል ቃል ነው የሚጀምር።
ኦሪት። የዮሐንስ ወንጌልም ሲጀምር ቀዳሚሁ ቃል ውእቱ በመጀመሪያ ቃል ነበረ ብሎ በመጀመሪያ በሚል ቃል ነው የሚጀምር። ያም በመጀመሪያ ብሎ ይጀምራል፣ ይሄም በመጀመሪያ ብሎ ይጀምራል። ንባብ ቢያስተባብራቸው ምስጢር አያስተባብራቸው። ያኛው በመጀመሪያ ሲል ሙሴ ስነ ፍጥረት የተፈጠረበትን ዕለት ማለት ነው። የሚሰፈር የሚቆጠር ትናንት፣ ዛሬ፣ ነገ በሚባል የጊዜ ገመድ ውስጥ ያለን ነገር ነው የሚነግረን ሙሴ። ዮሐንስ ግን በመጀመሪያ ሲል መጀመሪያ ስለሌለው መጀመሪያ ነው እየነገረን ያለው እና በመጀመሪያ በሚል ቃል ትጀምራለች ማለት ነው። ኦሪት በመጀመሪያ በሚል ቃል ትጀምራለች። ሙሴም ማነው ዮሐንስም በመጀመሪያ በሚል ቃል ይጀምራል። ኦሪት ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ትላለች። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ትላለች። የዮሐንስ ወንጌል ምዕራፍ 3 ደግሞ ዘኢተወልደ እማይ ወእም መንፈስ ቅዱስ ኢይሬእያ ለመንግስተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት አያያትም ይላል። ያኛው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር አለ። የውሃና የመንፈስ ቅዱስን ግንኙነት ሙሴ አስቀድሞ ነግሮናል። ከዚህ ዮሐንስ አምጥቶ ተረጎመው። ኦሪት ንባብ ናት፣ ወንጌል ትርጓሜ ናት። ልብ አድርጉ። ከዚያ በመቀጠል ኦሪት ስለ ቀዳማይ አዳም ተፈጥሮ እግዚአብሔር ቀዳማይ አዳምን ከህትምት ምድር ያለ ዘራ ብእሲ ወብእሲት ያለ ወንድና ያለ ሴት አዳም እንደተገኘ ትነግረናለች ኦሪት። የዮሐንስ ወንጌል ምዕራፍ 1 ደግሞ ወውእቱ ቃል ስጋ ሆነ፣ ያም ቃል ስጋ ሆነ ብሎ ቃለ አብ ኢየሱስ ክርስቶስ ያለ ዘራ ብእሲ ከመቤታችን ሰው መሆኑን፣ ዳግማይ አዳም ኢየሱስ ከመቤታችን ሰው መሆኑን ይነግረናል ማለት ነው። ኦሪት ምዕራፍ 2 የአዳምና የሔዋን ጋብቻ የተጻፈ ኦሪት ዘፍጥረት ምዕራፍ 2 ላይ ነው። የዮሐንስ ወንጌል ምዕራፍ 2 ላይ ስትመጡ ደግሞ ወአመ ሣልስት ዕለት ከብካብ ኮነ በቃና ዘገሊላ ወሐለወት ህየ እሙ ለእግዚእ ኢየሱስ፣ በሶስተኛው ቀን በገሊላ አውራጃ በቃና ሰርግ ሆነ ብሎ ደግሞ የአዲስ ኪዳን የሰርግ ስነ ስርዓትን ደግሞ ዮሐንስ ይነግረናል ማለት ነው። ኦሪት ሙሴ በደብረ ኮሬብ ከእግዚአብሔር ጽላት እንደተቀበለ ትነግረናለች ኦሪት። ሙሴ ከእግዚአብሔር ዘንድ ህዝበ እስራኤልን ወክሎ ሙሴ ጽላት ተቀበለ ይለናል ኦሪት። ዳግማይ ሙሴ ዮሐንስ ደግሞ ምእመናንን እኛን ወክሎ አማናዊት ጽላት እመቤታችንን በቀራንዮ ተቀበለ ማለት ነው። በዚያች በብሉይ ኪዳኗ ጽላት እግዚአብሔር በረዴት ይገለጥባት ነበር። በዚች በአማናዊቷ ጽላት በእመቤታችን ደግሞ እግዚአብሔር በኩነት ተገልጦባታል። አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተገልጦባታል። ዛሬም በረዴት ይገለጥባታል ማለት ነው እና በአጠቃላይ ኦሪትና ወንጌል እርስ በርሳቸው ይጠራራሉ። ቀላይ ለቀላይ ትጼውኦ በቃል አስራቢከ ይላል ቅዱስ ዳዊት። ቀላይ ቀላይን በፏፏቴ ድምፅ ትጠራታለች። ቀላይ ኦሪት ቀላይ ወንጌልን በነገረ መለኮት በመለኮት ምስጢር ትጠራታለች። እርስ በርስ ይጠራራሉ፣ እርስ በርስ ያወራሉ። ካየናቸው መጻሕፍት እርስ በርስ ይነጋገራሉ። ቅዱስ ዳዊት ለምሳሌ ኖላዊ ሆሙ ለእስራኤል አጽም፣ የእስራኤል እረኛቸው አድምጥ አለው። ከዛ ጌታ ምን አለው? አነ ውእቱ ኖላዊ ኄር፣ እነሆ የእስራኤል ዘነፍስ እረኛቸው እኔ ነኝ፣ ምን ትለኝ ነው። እርስ በርስ ይናበባሉ መጻሕፍት፣ እርስ በርስ ይጠራራሉ። የተፈተለ ነው መጻሕፍት እና በኦሪትም የተሰበከ ኢየሱስ ነው፣ በወንጌልም የተሰበከ ኢየሱስ ነው። ሄሬኔዎስ ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ከመ ውእቱ ተወልደ እምቅድስት ድንግል፣ እግዚእነ ኢየሱስ ክርስቶስ ከመቤታችን ሰው እንደሆነ ኦሪትም ነቢያትም ወንጌልም ሰበኩ ይላል። ኦሪት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ብላ ስለ ኢየሱስ ክርስቶስ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። በመጀመሪያ ማለት ኢየሱስ ማለት ነው። የኢየሱስ ክርስቶስ ስሙ መጀመሪያ ነው። ከቃሉ ጋር ናቸው። ኢየሱስ ክርስቶስ ማን ይባላል? መጀመሪያ ይባላል። ለምሳሌ ዮሐንስ ወንጌሉን ሲጀምር ቀዳሚሁ በመጀመሪያ ብሎ ነው የጀመረ። መልእክቱንም ሲጀምር ዘሃሎ እምቅድም በመጀመሪያ የነበረ ብሎ ነው የሚጀምር። ራእዩንም ካየነው አነ ውእቱ አልፋ ወኦ መጀመሪያውና መጨረሻው እኔ ነኝ ሲል ነው የምናገኘው። ዮሐንስ ወንጌል ጽፏል፣ መልእክታትን ጽፏል፣ ራእይን ጽፏል። የሶስቱ መግቢያ የሚያደርገው መጀመሪያ የሚሉትን ነው። ያው ራእይ ላይ በሌላ ቁጥር ቢያመጣው እና በመጀመሪያ ማለት በወልድ በአካላዊ ቃል እግዚአብሔር አብ ገብረ ሰማየ ወምድረ ሰማይና ምድርን ፈጠረ። በወልድ ቃልነት እግዚአብሔር አብ ሰማይና ምድርን ፈጠረ ይልና ምድርሳ ሀለወት ራቃ ምድርም ባዶ ነበር ይችላል። አሁን ቀጥታ ገጸ ምንባባዊ ትርጓሜውን ካየነው ምድር ባዶ ነበረች ማለት ከአትክልት ከአዝሪት
ከእጽዋት ከነዚህ ምድር ባዶ ነበረች ነው። ምስጢሩ ግን ምድር የተባለች እመቤታችን ከመርገመ አዳም ከመርገመ ሔዋን ባዶ ነበረች። ወኢኮነት ድሉተ ትላለች ኦሪት። ዝግጁም አልነበረችም ትላታለች። ያችን ምድርን ከምድር እስከ ሰማይ ውሃ መልቶባት ስለነበረ ምድር የተከሉባትን ለማጽደቅ የዘሩባትን ለማብቀል ዝግጁ አልነበረችም ያችኛዋ ምድር። ዳግሚት ምድር እመቤታችን ደግሞ ወኢኮነት ድሉተ ዘራ ብእሲ ለመቀበል ዝግጁ አልነበረችም። እፎኑ ይከውነኒ ዝንቱን ዘኢያአምር ብእሴ ወንድ ሳላቅ እንዴት ሊሆን ይችላል ነው ያለች። ያቺ ምድር ውሃ ስለመላባት ነው ማብቀል ያልቻለችው ወይም ደግሞ ለዘር ዝግጁ ያልነበረችው ያኔ። ይችኛዋ ምድር ደግሞ የሕይወት ውሃ መንፈስ ቅዱስ ስለመላባት ነው። ቅዱስ ገብርኤል ሲያመሰግናት መንፈስ ቅዱስ ጸጋን የተመላሽ ወይ አይደል ያላት። ያ በሷ ላይ የመላ ጸጋ ዘራ ብእሲ ወይ ፍትወት የሚባለው ነገር በሷ ላይ እንዳይኖር አድርጎታል። ነፃ ፈቃዷን ተጠቅሞ ማለት ነው። እና በአጠቃላይ ኦሪትንም ነቢያትንም ሁሉንም ብናይ ሁሉም የሰበኩት ማንን ነው? ክርስቶስን ነው። ብናዋልዳት ኦሪትን የምትሰጠን እግዚእነ ኢየሱስ ክርስቶስን ነው። እና ስለዚህ የቅዱስ ዮሐንስ ወንጌል ቅዱስ ሄሮኒመስ የሚባል ሊቅ ምን ይላል? ስለ እግዚአብሔር አብ የነገረን እግዚአብሔር ወልድ ነው አይደለ? ዮሐንስ ምን ይላል? እዚሁ ምዕራፍ 1 ላይ ለእግዚአብሔር እሰ አልቦ ዘርዮ ግሙራ እግዚአብሔርን ፈጽሞ ያየው የለም አላ ወልድ ዋሂድ ዘሃሎ ውስተ ህጽነ አቡሁ ውእቱ ነገረነ በቅፉ ያለ አንድያ ልጁ ተረከልን እንጂ እግዚአብሔርን ያየው የለም ይላል። በቅፉ ያለ ማለት በክብር አንድ የሆነው በመልክ የሚመስለው ወልድ በተለየ አካሉ ሰው ሆኖ ስለ አባቱ ነገረን እንጂ እግዚአብሔርን ማን ያውቀዋል ነው። በባህሪው የሚያውቀው የለም ነው። ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል አልቦ ዘያአምሮ ለአብ ከመመኑ ውእቱ አብ ዘእንበለ ወልድ የአብን ምላቱን ስፋቱን ርቀቱን ምጥቀቱን ከባህሪ ልጁ ከወልድ በቀር ማንም አያውቀውም። ወአልቦ ዘያአምሮ ለወልድ ከመመኑ ውእቱ ወልድ ዘእንበለ አብ የወልድንም የባህሪውን ምላቱን ስፋቱን ርቀቱን ምጥቀቱን ከባህሪ አባቱ ከወልድ በቀር ማንም አያውቀውም። ከአብ በቀር ማንም አያውቀውም። ወለዘፈቀደ ወልድ ይከስት ሎቱ ወልድ ግን በጸጋ ላደረበት ይሄንን ማየት ማወቅ በሚችለው መንገድ በጸጋ ይገልጥለታል ይላል እና ስለ አብ የነገረን በአብ እቅፍ ያለ ወልድ እንደሆነው ሁሉ ስለ ወልድ የነገረን ደግሞ በወልድ እቅፍ ዘረፈቀ ውስተ ህጽኑ ለእግዚእ ኢየሱስ የተባለ በጌታ ደረት ይቀመጥ የነበረ ጌታ እቅፍ የነበረ ዮሐንስ ነው የነገረን ይላል። ስለዚህ ስለ ወልድ ለማውራት በወልድ እቅፍ ውስጥ መገኘት ያስፈልጋል ይላል ሄሮኒመስ። በወልድ እቅፍ ካልሆነ በስተቀር የነገረ ለዚያ ነው ቅዱስ ያሬድም ወልደ ነጎድጓድን ሲያምዝ በህጽነ መለኮት ዘታሐጽነ በመለኮት በእሳተ መለኮት የተማወቀ በመለኮት እሳት የበሰለ ከዚያ ደረት ተጠግቶ የበሰለ በዚያ ያደገ ይለዋል። ሁላችንም በዚህ እሳት ለመብሰል የእርሱ መልካም ፈቃዱ ይሆንልን እና ምንድነው ወንጌላዊው የእግዚእነ ኢየሱስ ክርስቶስን ታላላቅ ስራዎች ይጽፋል። በተለይም ደግሞ ከሉቃስ ቀጥሎ ሴቶች የነበራቸውን ሚና በእግዚእነ ኢየሱስ ክርስቶስ አገልግሎት ላይ የነበራቸውን ሚና ጽፏል ዮሐንስ። ለምሳሌ እመቤታችን በቃና ዘገሊላ የነበራትን የአማላጅነት ቦታ ጽፏል። አሁን ልብ አድርጎ እዚህ ጋር ከቃሉ ጋር ናችሁ። አዳም ሔዋን ከጎኑ ተፈጥራ ስትሰጠው ማን ብሎ ነው መጀመሪያ የጠራት? ሴት ስጋዋ ከስጋዬ አጥንቷ ከአጥንቴ ነውና ማን ትባል? ሴት ትባል ብሎ ነው የጠራት። እግዚእነ ኢየሱስ ክርስቶስ ደግሞ ምዕራፍ 2 ላይ አዳም ኦሪት ዘፍጥረት ምዕራፍ 2 ላይ ነው ሔዋንን ሴት ብሎ የጠራት። ኢየሱስ ክርስቶስ ደግሞ እመቤታችንን የዮሐንስ ወንጌል ምዕራፍ 2 ላይ ማን ብሎ ጠርቷታል? ሴት ብሏታል። ምዕራፍ 19 ላይም ብሏታል በነገራችን ላይ እና ሴት ብሎ ጠርቷታል። አዳም ከስጋዬ ስጋ ከነፍሴ ነፍስ ነስተሽ የኔው አካል የኔው ነፍስ ስለሆንሽ ሴት ብዬሻለሁ አለ። እግዚእነ ኢየሱስ ክርስቶስ ደግሞ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ከአንቺ ሰው የሆንኩ ሲል እናቱን ማን ብሎ ጠራት? ሴት። ሴት ማለት ስጋዋ ከስጋዬ አጥንቷ ከአጥንቴ የሚለውን ጠቅለል አድርጎ ኮንሰፕቱን የሚገልጥ ቃል ነው እንጂ የተግሳጽ አሁን በእርግጥ ይሄ የሴቶች እኩልነት ጥያቄ ምልክት ውስጥ በገባባቸው ሀገሮች ሴት ብሎ ማለት እንደ ስድብ ሁሉ ሊቆጠር ይችላል አይደለ? ግን መጽሐፍ ቅዱሳዊ ባህልን ከዚህ ከሀገር በቀል ከእንትን ጋር መቀላቀል አያስፈልግም። በዛው አውድ ነው ነገሩን መረዳት የሚያስፈልገው ማለት ነው። እና በአጠቃላይ የእመቤታችንን ሚና ይነግረናል። ከዚያም ጌታ ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ሲያወራ ሳምራዊቷ ሴት ለሀገሯ ለሰማርያ ሰዎች ሐዋርያ ሆና ስትላክ ሐዋርያ ሆና ወደ ክርስቶስ ስታቀርባቸው
የሚጽፍልን ዮሐንስ ነው። ከሌሎቹ የማናገኘው በዮሐንስ የሚገኝ ነው የሳምራዊቷ ሴት። እንዲህ አይነት ሴቶች በቤተ ክርስቲያን ታሪክ የሐዋርያት ሐዋርያ ተብለው ተጠርተዋል። በተለይ ማርያም መግደላዊት የሐዋርያት ሐዋርያ ተብላለች። ምክንያቱም ለሐዋርያት ትንሣኤውን ያበሰረች እሷ ስለሆነች የሐዋርያት ሐዋርያ ተብላ ትጠራለች በታሪክ ማለት ነው። እና እንደዚህ የሴቶችንም ሚና እያነሳ የሚናገር ነው። ወበእሁድ ሰንበት ይላል ወንጌሉ ሲጀምር መጻት ማርያም መግደላዊት በጽባህ እንዛ አዲሁ ጽልመት ወረከበት እብነ እቱተ እማፈ መቃብር። ገና ሳይነጋ በሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መቃብር ማርያም መግደላዊት መጣች። ወረከበት እብነ እቱተ እማፈ መቃብር፣ መቃብሩ ላይ ድንጋዩ ተንከባሉ አገኘችው። ወሮጸት ወበጻት ሀበ ስሞን ጴጥሮስ፣ ወደ ስሞን ጴጥሮስ ሮጣ ሄደችና ነስእ ወለ እግዚእ፣ ጌታዬን እኮ ወሰዱት፣ የት እንደወሰዱት አላቅም ብላ አለችው። ይህንን የማርያም መግደላዊትን ቃል ሰምተው ሁለቱ ደቀ መዛሙርት ጴጥሮስና ዮሐንስ መሮጥ ጀመሩ ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እና በዚህ ጊዜ ሁለቱ ወእንዘ ይረውጹ ክልኤሆሙ፣ ሁለቱ በሚሮጡበት ጊዜ መጀመሪያ ቀድሞ የወጣው ቅዱስ ጴጥሮስ ነው። ኋላ ግን በደሮ ለጴጥሮስ ዝኩ ካልረድ፣ ይሄ ሁለተኛው ደቀ መዝሙር ይላል ዮሐንስ። ስለ ትህትና ስሙን አይጠቅስም። እኔ ቀደምኩት አይልም። ከቷቸው አይደለ? በአበው ትውፊት ራሳቸው የጻፉትን ራሳቸው የደረሱትን ድርሰት ስማቸውን አይጽፉበትም። ብዙ ጊዜ በኢትዮጵያም ታሪክ ብናይ ብዙ ድርሳናት የማን እንደሆኑ ማይታወቁ አሉ። ብዙ ድርሳናት ዛሬ የሰው መጽሐፍ ገልብጦ በራሱ ስም በሚያሳትምበት ዘመን እነሱ የራሳቸውን ስራ ጽፈው ከመንፈስ ቅዱስ ያገኙትን ጽፈው ስሜ ይጠራበት ብለው አይጽፉት እና ዮሐንስም ጌታ የወደው የነበረ እያለ ራሱን እያራቀ ነው የሚናገር። ይሄ በመጻሕፍተ መነኮሳትም ብትፈልጉ ብዙ አለ። ይቤ አሃዱ አረጋዊ ይላል። ለምሳሌ አረጋዊ መንፈሳዊ አንሳ አእምሮ ለእግዚአብሔር ዘሃሎ እምቅድመ ዓለም፣ ከአረጋውያን አንዱ ዓለም ሳይፈጠር ዘመን ሳይቆጠር የነበረ እግዚአብሔርን አውቀዋለሁ ብሎ አለ ይላል። እሱ ነው የሚያውቀው። እሱ ስለ ራሱ ነው እየተናገረ ያለ፣ ግን ራሱን አርቆ ይናገራል። ስለ ትህትና ይሄ ራሴ ልገለጥበት፣ ልከበርበት፣ ልሞገስበት ተብሎ አይነገርም። በጣም ሲጀመር ሰው አወቀልን አላወቀልን ቁም ነገር አለው። ፈራሽ በስባሽ ሰው ቢያውቀው ባያውቀው ምን ጥቅም ይገኛል? መታወቅ በማን ዘንድ ነው? በእግዚአብሔር ዘንድ ነው። በዓለም ላይ ብዙ ቢሊየን ህዝብ አውቆህ እግዚአብሔር አላቀህም ከሚልህ የዚህ ዓለም ሰው ሳያውቅህ እግዚአብሔር ንኦ ሀቤ ብሩካኑ ላዌ የአባቴ ብሩካን እያለ ወይ ጽወ ላባጊው በባስማት ይሆን በጎቹን በየስማቸው ይጠራል ይል የለ። በስምህ ጠርቶ ና ወደኔ ቢል አይሻልም? ይሻላል። በዚህ ዓለም የሚኖር ሚሊየን ሰው ሳያውቅን ቀርቶ በወዲያኛው ዓለም ያሉ ቆጥረን የማንጨርሳቸው መላእክት ቢያውቁን አይሻልም? አሁን ልብ አድርጉ። በየምድረ በዳው ወድቀው የሚጋደሉ በጣም ብዙ ቅዱሳን አሉ። እኛ እናውቃቸው። በዚህ ዓለም ፌመስ አይደሉም። በወዲያኛው ዓለም ግን ፌመስ ናቸው። እነ ሚካኤል እነ ገብርኤል በሙሉ ያውቋቸዋል። በዚህ ዓለም የፈመሰው ደግሞ በዚያኛው ዓለም ላይ ይታወቅ ይችላል። ገብቷችኋል? በዚህ ዓለም ታውቆ በወዲያኛው ዓለም ከመረሳት እግዚአብሔር ይጠብቀን። ሰው በጣም ለመታወቅ መጣር ያለበት በእግዚአብሔር ፊት ነው። በእግዚአብሔር ፊት ለመገለጥ ነው። ምክንያቱም ፈራሽ በስባሽ ነው። ቅዱስ ማሪሳቅ ምን ይላል መሰላችሁ? አይጽጻ ለትድምርትከ ምስለ ብዙሃን ሰብ ከመታጥር ይሰናይ፣ በጎ መዓዛን በጎ ክብርን ገንዘብ ልታረግ ብትወድ ከሰው ጋር ግርግር ማለትን ትኩረት መሳብን ቆርጠጣ ነው። ወምትር ተዛወኦ ምስለ ምውታን ከመትዛዋ ምስለ ህያዋን፣ ከህያዋን መላእክት ጋር ትጨዋወት ዘንድ ብትወድ ፈራሽ በስባሽ የሆነውን ሰው ተወው ይላል። ተግሂሶን ከቃሉ ጋር ናቸው። መለየት መራቅ በጣም መሰረታዊ ነገር ይሄ ነው። የልብን ሰላምም ይጠብቃል፣ ህሊናን ያነጻል፣ ከእግዚአብሔር ጋር ያለንን ተላጽቆም ያጠነክረዋል። በአምጣነ ያረምም ልሳን እምተናግሮ ከማሁ ይበርህ ልብ ለፈሊጠ ጥበብ ወለፈክሮ፣ አንደበት ከጨዋታ ከቧልት ግርግር ከማለት ሲነጻ ያን ጊዜ ልቡና የመለኮትን ነገር አውጥቶ ለመናገር የበቃ ይሆናል። በአምጣነ ይትጋሃስ ብእሲ እምተደምሮ ወእምተላጽቆ ምስለ ሰብ ከማሁ ድልዎ ይከውን ልቡናሁ ለተላጽቆ ምስለ እግዚአብሔር። ሰው ከሰው ጋር ግርግር ማለትን ትቶ ራሱን ለይቶ ለእግዚአብሔር ልቡናውን ንጹህ ማደሪያ አድርጎ ሲያቀርብ ያን ጊዜ ከእግዚአብሔር ጋር ለመገናኘት ንጹህ ይሆናል። ኔትወርክ ማይገባበት ቦታ አለ አይደለ? ጉድጓድ ምናምን
ግርግር ማለት ከእግዚአብሔር ጋር የምንገናኝበት ኔትወርክ ማይሰራበት ማለት ነው። ከሷቻል ከዛ ሲስተም ሲወጣ ሰው ፍንትው ያለ ጥርት ያለ ከእግዚአብሔር ጋር የሚገናኝበትን ኔትወርክ ያገኛል ማለት ነው። እና ይሄ ነው ትልቁ ነገር ይሄ ነው። ቅዱስ ዮሐንስ ለዚያ ነው ስሙን ማይጠራ ይሄ ደቀ መዝሙር በለጠው ይላል እንጂ እኔ ቀደምኩት አይልም። እንግዲህ ለጊዜው ቅዱስ ጴጥሮስ በእድሜ ከዮሐንስ ይበልጣል። ዮሐንስ ደግሞ ገና ወጣት ነው ያኔ። ስለዚህ ቀድሞት ሮጠ። ከዚያ በኋላ ከመቃብሩ በር ላይ ሲደርሱ ግን ዮሐንስ ቁሞ ጠበቀው። ቀጥታ ወደ ጌታ መቃብር አልገባም። ጴጥሮስን ቁሞ ጠበቀና ጴጥሮስ እንዲገባ ካደረገው በኋላ እሱ ገባ ማለት ነው። እንዲህ ሊቃውንት ሲተረጉሙ ምን ብለውታል? ወደ ቤተ መቅደስ ኤጲስቆጶሱ ሳይገባ ቄሱ ሳይገባ ዲያቆኑ መግባት እንዳይገባው ለማጠየቅ ነው። ያው በክህነት እኩል ቢሆኑም ቅሉ ምሳሌነቱ ግን ጴጥሮስ አረጋዊ ነው፣ ትልቅ ነው፣ ፓትርያርክ ነው። የዚያን ትዕምርት የያዙ ናቸው፣ ምልክት የያዙ ናቸው ማለት ነው። አሁን ኤጲስቆጶሱ ካለ ኤጲስቆጶሱ ቀድሞ ይገባል ወደ መቅደስ፣ ከዛ ቄሱ ይገባል። አለበለዚያ ቄሱና ዲያቆናት ብቻ ከሆነ ያሉ ደግሞ መጀመሪያ ቄስ ካህን ከገባ በኋላ ነው ዲያቆን የሚገባ። ዮሐንስ ዘክላይማክስ የሚባል ሊቅ ሲተረጉም እነዚህን ሁለቱን ደቀ መዛሙርት ጴጥሮስና ዮሐንስን ጴጥሮስ የንስሐ ምሳሌ ነው ይላል። ጴጥሮስ የንስሐ ምሳሌ ነው፣ ዮሐንስ ደግሞ የፍቅር ምሳሌ ነው። ምክንያቱም ቅዱስ ጴጥሮስ ሲባል ከባድ ኃጢአት ሰርቶ ንስሐ ገብቶ ወደ አምላኩ የተመለሰ ሰው ነው። ቅዱስ ጴጥሮስ እንደምታውቁት ጌታ በቂሳርያ ደቀ መዛሙርቱን መነ ይብልዎ ሰብእ ለወልደ እጓለ እመሕያው ማቴዎስ 16 ላይ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ አንተ ውእቱ ወልደ እግዚአብሔር ሕያው የሕያው እግዚአብሔር የባሕርይ ልጅ አንተ ነህ ብሎ ቅዱስ ጴጥሮስ መስክሮለታል። በዚህ ጊዜ ጌታ ጴጥሮስን ምን አለው? ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ወይ አንተ ምንድነህ? ብፁዕ ነህ። ዛሬውን ጳጳሳትን ማንን እያልን ነው የምንጠራቸው? ብፁዕ አቡነ ገሌ፣ ብፁዕ አቡነ ገሌ እንላለን። ብፁዕ የሚያስብላቸው ጴጥሮስ በተናገራት በዚች የተዋህዶ ምስጢር ላይ ጸንተው ሲገኙ የጴጥሮስን ሃይማኖትና የጴጥሮስን ክህነት ይዘው ሲገኙ ብቻ ብፁዕ አቡነ ገሌ ይባላል። ካለለዚያ ብፁዕ አይባልም። ጴጥሮስ ብፁዕ ያስባለው አንተ ውእቱ ወልደ እግዚአብሔር ሕያው የሕያው እግዚአብሔር የባሕርይ ልጅ ነህ፣ ከአብ ጋር በባሕርይ አንድ ነህ፣ አምላክ ነህ ብሎ የመሰረታት ይህቺ ጴጥሮስን ብፁዕ አሰኝተዋለች። ስለዚህ ዛሬም የጴጥሮስን ሃይማኖትና የጴጥሮስን ክህነት የያዙ ጳጳሳት ብፁዕ እያልን የምንጠራቸው በዚያ ምክንያት ነው። ኢከሰተ ለከ ዘሥጋ ወደም ይህ ስጋዊ ደማዊ መምህር ስጋዊ ደማዊ ፍልስፍና ይሄን አልገለጠልህ አላ አቡየ ሰማያዊ አባቴ ገለጠልህ እንጂ አለው ጌታ ኢየሱስ። አንድም የሰማያዊ አባቴ የባሕርይ ሕይወቱ መንፈስ ቅዱስ በአንተ ላይ አድሮ ይሄን ገለጠልህ እንጂ ይሄንማ ስጋዊ ደማዊ አልገለጠልህም ብሎ ጌታ አመሰገነው። በዚያው ባመሰገነበት በዚያችሁ በአንዲት ጉባኤ ወይ እህዝው ለወልደ እጓለ እመሕያው የሰው ልጅ ይይዙታል፣ ወይ ሰቅለው ወይ ይሰቅሉታል፣ ወይ ቀትለው ወይ ይገድሉታል ብሎ ስለራሱ ሲናገር ሐሰለከ እግዚኦ አለ። ጌታ ሆይ አይሁንብህ አይደረግብህ አለ ጴጥሮስ። ለጊዜው ለፍቅሩ ሳስቶ ነው። ፍጻሜው ግን ሰይጣን አድሮ ነው። ጌታ የመጣበት ዋና መሰረታዊ ዓላማ መሞት ነው። እሱ ካልሞተ እኛ አንድንም። ስለዚህ የሚያሰናክል ነገር ዲያብሎስ በጴጥሮስ አድሮ ያኔ ተናገረ። ያን ጊዜ ጌታ ምን አለው? ሁር እምድኅሬየ ሰይጣን፣ ሰይጣን ሆይ ከኋላዬ ሂድ። ሁር እምድኅሬየ ሰይጣን እስመ ኢትሄሊ ዘእግዚአብሔር ዘእንበለ ዘሰብ የሰውን ፈቃድ እንጂ የእግዚአብሔርን ፈቃድ አታስብምና አለው። የእግዚአብሔር ፈቃድ የወልድ መሞት ነው፣ ሊሞት ነው የመጣ። አንተ ግን እያልክ ያለው አሁን እየተናገርክ ያለው የማንን ፈቃድ ነው? የሰይጣንን ፈቃድ። ጌታ ኢየሱስ ክርስቶስ ብፁዕ ብሎ ባመሰገነበት አንደበቱ እዚያው ላይ ደግሞ ማን አለው? ሰይጣን። በእርግጥ ጴጥሮስን አይደለም ቀጥታ ሰይጣን ያለው፣ ሰይጣን በሱ ስላደረ ገብቷችኋል አይደል? አሁን አቡነ ተክለ ሃይማኖት ሰይጣን አጠመቁ ምናምን ብለው የሚንጫጩ ሰዎች ገጥሟቸው ያውቃሉ አይደል? ሰይጣን ኦንቶሎጂካሊ አሁን ሰይጣን እንደ ሰው የሚያዝ የሚጨበጥ ግዙፍ አካል ኖሮት ጠበል አናስገባውም። ሰይጣን ጠበል ይገባል። አሁን ሲጠመቅ እሱ ይነካዋል። አንዱ ሰውዬ ሲቀልድ ምን ሲሰማውት ድሮ አለ ሰው ሲጠመቅ ሰይጣን ነበር አለ ከሰው ላይ የሚወጣ ከሰው ላይ ማን ነበር የሚወጣ? አሁን ግን አለ ሰይጣኑን ስናስጠምቀው ሰው ወጣ አለ ከሰይጣኑ ላይ ለቅቅ ያለው እያለ ሰውዬው ወጣ አለ። ይሄ የሰው ክፋት ከሰይጣን በልጧል የሚለውን ለማጠየቅ ነው እንደዛ ያለ ሰውዬው። በአንድ በኩል ያስኬዳል መሰለኝ። እና ሰይጣን ብሎ ሲለው ሰይጣን ስላደረበት ነው።
አቡነ ተክለ ሃይማኖት ሰይጣን ያደረበትን ሰው እንዲያስላረጉት እንጂ ይሄ በሰይጣናዊ ስራ ሲበቃ አሁን ቅዱሳን እግዚአብሔራዊ በሆነ ስራ ሲበቁ እግዚአብሔርን ይመስሉት የለ ክፉ የሚሰሩ ሰዎችም ደግሞ ሰይጣንን ይመስሉታል። ጌታም ተናግሯል። አይሁድ ለነሳ አብርሃም አቡነ እኛ የአብርሃም ልጆች ነን እያሉ ሲሉ ሶበሰ ውሉደ አብርሃም አንትሙ ግብረ አብርሃምም ገበርክሙ የአብርሃምስ ልጆች ሆናችሁ ቢሆን ኖሮ የአብርሃምን ስራ በሰራችሁ ነበር። አንትሙሰ እምአቡክሙ ሰይጣን አንትሙ እናንተ ግን ከአባታችሁ ከሰይጣን ናችሁ። ወፍትወቶ ለአቡክሙ ትፈቅዱ ትግበሩ የአባታችሁ የዲያብሎስን ፈቃድ ልትሰሩ ትወዳላችሁ። ወውእቱሰ ቀታሌ ነፍሰ ሰብ ውእቱም ትካድ እሱ ከጥንት ነፍሰ ገዳይ ነበርና ብሎ አለ ይላል ጌታ። እና ሰው ሰይጣናዊ በሆነ ስራ ሲሰራ ደግሞ ሰይጣንን ይመስላል፣ አባቱን ነው ይመስላል። አሁን ልጅ ማንን እየመሰለ ነው የሚሄድ? ወላጁን አይደለ? አሁን በጥምቀት የተወለድን ውሉደ ጥምቀት ማንን እየመሰልን እንሄዳለን? አባታችን አይደለ? ከሰይጣን የሚወለድ ደግሞ በግብር ከሰይጣን የሚወለዱ ደግሞ ሰይጣንን እየመሰለ ይሄድና ኋላ የሰይጣንን ግብሩ አድርጎ ሰይጣን እስከመባል ይደርሳል ማለት ነው። እና ልብ አድርጉ። አሁን አንተ አለት ነህ፣ በአንተ አለትነት ላይ ክብርት ቤተክርስቲያኔን እሰራታለሁ የተባለ ጴጥሮስ በዚያው ቅጽበት በአንድ ጊዜ ብፁዕም ሰይጣንም ተብሎ ሲገሰጽ እናያለን። ስለዚህ ቤተክርስቲያን የተመሰረተችው ሐሳቡ በሚወላውል በሰው ላይ ሳይሆን አሁን በአንተ አለትነት ላይ ሲል በጴጥሮስ ሰብዕና ላይ ማለቱ ሳይሆን አንተ ባስተማርካት ዛሬ በመሰከርካት ሃይማኖት አንተ ያው እግዚአብሔር ልጅ ነህ ብለህ በተናገርካት በዚች በምስጢረ ተዋህዶ ቤተክርስቲያንን አጸናታለሁ ምዕመንን አጸናታለሁ ማለት ነው እንጂ የቤተክርስቲያን መሰረቷ አንድ ጴጥሮስ የሚባል ሐዋርያ ነው ማለት አይደለም። ከቃሉ ጋር ናችሁ። እሱ ያስተማረው ትምህርት ነው። ምክንያቱም ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት ይትወላወል ሰብ እምዕለተ ልደቱ እስከ ዕለተ ሞቱ ይላል ሊቁ በሃይማኖተ አበው። ሰው ከተወለደበት ቀን አንስቶ እስከሚሞትበት ቀን ጽድቅም ኃጢአትም ክፉም በጎም ሲሰራ ሲወድቅ ሲነሳ ነው የሚኖር እና በአንተ አለትነት ላይ ሲለው ዛሬ አንተ ባስተማርካት ትምህርት ላይ ለማለት ነው። ኋላም አምላኩን እንግዲህ 3 ጊዜ ክዷል። ልብ አድርጉ። 3 ጊዜ አምላኩን ከካደ በኋላ ግን ጥልቅ ንስሐ ገብቷል። አበው ምን ይላሉ? ኢየሱስ ክርስቶስ በንስሐ በጣም ንስሐቸው በጣም የሚያንገበግብ ንስሐ የገቡ በጣም የሚታወቁ 3 ናቸው። ሁሉም ንስሐ የገባ ብዙ ሰው አለ፣ ግን እንዲያው በአበው አንደበት ያገኘ ነው የ3ቱ ንስሐ የተለየ ነው ይላሉ። የአዳም የዳዊትና የጴጥሮስ። አሁን የአዳምን ንስሐ ያየን እንደሆነ አሞኒዮስ አውሳቢዎስ በመቅድመ ወንጌል አልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ አዳም ያዘነው ሐዘን ወይም ያለቀሰው ለቅሶ አይ በገነት ብኖር ኖሮ ተድላ ደስታ አረግ ነበረ፣ ከሚስቴ ከሔዋን ጋር ጫወት ነበረ እንዲያው ምናምን እያለ የቤተፈት ሐዘን አላጋጠመውም ይላል። ቤተፈት ማለት ትዳር የፈታ ሰው ያዝናል እና ሚስቱን ማይወዳት ከሆነ ምን ብሎ ነው የሚያዝን? አይ አሁን ከሷ ጋር ብሆን ምግቡን ሰርታ ቡናውን አፍልታ እንደዚህ አድርጋ ብሎ እሷን በማጣቱ ሳይሆን እሷን በማጣቱ ምክንያት የቀረበትን ጥቅም አስቦ ነው የሚያዝን። አዳም ገነትን በማጣቱ ሳይሆን ገነትን እግዚአብሔርን ያህል ጌታ እንደዚህ ወዶ አክብሮ በዚህ ቦታ የሾመኝን አሳዘንኩት ብሎ ነው ይላል። እና የአዳም እንባ በጣም መራራ እንባ ነበረ። ሁለተኛው ንስሐ የዳዊት እንባ ነው። የዳዊት እንባ ደግሞ በጣም የሚያስደንቅ ንስሐ ነው። እንዲያው ከንስሐው የተነሳ የተገለጠለትን ምስጢር አበው ሲናገሩ ምን ይላሉ? አልቦ ምስጢር ወአልቦ ትንቢት ዘኢተናገረ አቡነ ዳዊት፣ አባታችን ዳዊት ያላየው ምስጢር ያልተናገረው ትንቢት የለም ይላሉ። እንዲያውም መጽሐፍ ሁሉ ጠፍቶ መዝሙረ ዳዊት ብቻውን ቢቀር ቤተክርስቲያን አይጎልባትም ይላል ባስልዮስ። ምክንያቱም በመዝሙረ ዳዊት ውስጥ የሌለ አሁን ሌላው ይጥፋያልና አይደለም፣ በመዝሙረ ዳዊት ውስጥ የሌለ ምስጢር የለም። በጣም የሚያስደንቅ ነገር ነው። ሶስተኛው እንባ የጴጥሮስ እንባ ነው እና ጴጥሮስ እውነተኛ ተነሳሂ ምእመን ነው፣ ሐዋርያ እና ስለዚህ ጴጥሮስን የንስሐ ምሳሌ ይለዋል ቅዱስ ዮሐንስ ዘክለይማክስ። ዮሐንስ ደግሞ የፍቅር ምሳሌ ነው ይላል። አዎ ስለ ፍቅርም አብዝቶ የጻፈ እሱ ነው። አምላኩን ከመውደዱ የተነሳ በዕለተ ዓርብ ሌሎች ሁሉ ሲበተኑ እግረ መስቀሉ ስር የነበረም እሱ ነው። ሌሎች ሐዋርያት በጌታ ዙሪያ ሲቀመጡ እሱ ደግሞ ሄዶ ከደረት የሚጠጋ የነበረ ደግሞ እሱ ነው። ተሳአል ወንግረነ ከመ እንበይነ መኑ ይብል ዘንተ፣ ጌታ ሆይ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል ጌታ ሆይ እኔ ሆንን አሉ። ከዚያ ግን ቅዱስ ዮሐንስ ላይ ሲደርስ
መኑ ውእቱ ዘያገባአከ ምን ይሆሙ መኑ ምን ይሆሙ ዘያገባአከ ከነዚህ ውስጥ አሳልፎ የሚሰጥህ ማን ነው አለው እንጂ እኔ ሆንን አላለም። ጥርጥር የለበትም። በቃ ያቺ ጥርጥር የሌለባት ፍቅሩ ደግሞ በዕለተ ዓርብ ተገልጣለች ቅዱስ ዮሐንስ። እና ይሄ ፍቅር የፍቅር ምሳሌ ነው። ስለ ፍቅርም አብዝቶ የጻፈ እሱ ነው ቅዱስ ዮሐንስ። እንዲያውም አባ ጊዮርጊስ ዘጋስጫ ፍቅረ ዮሐንስ እያንተገ በጊዜ ሕማሙ በመልዕልተ መስቀል ነው አመዊህ ዘደሙ በመልዕልተ መስቀል በተሰቀለ ጊዜ የዮሐንስን ፍቅር አላጎደለበትም። እዛ መስቀሉ ላይ ሆኖ ነያ ወልድኪ ቤላልእሙ ለእናቱ እነሆ ልጅሽ ብሏል። በመስቀል ላይ ሆኖ እንኳን እንደዛ በሚያንገበግብ መከራ ውስጥ ሆኖ የዮሐንስን ፍቅር አላጎደለበትም ይላል። አላጎደለበትም እና ዮሐንስ የፍቅር ምሳሌ ነው። እና ወደ ጌታ መቃብር ወይም ጌታ ይገኝበታል ብለው ወዳሰቡት ጌታ ወዳለበት መቃብር የሮጡ ሁለቱ ማና ማን ናቸው ማለት ነው? ፍቅርና ንስሐ ናቸው። እና ንስሐ ቀድሞ ሮጠ በደሮ ለጴጥሮስ ዝኩ ካለ ረድ። ንስሐን ግን ማን ቀደመው? ፍቅር ቀደመው። አያችሁ፣ ለሽፍልጥ ማሰሪያው ልጥ ይላሉ። የትኛውም መንፈሳዊ ምግባር ያለ ፍቅር ከተፈጸመ ለጣዖት የተሰዋ መስዋዕት ነው። ይሄ መታወቅ አለበት። መስዋዕት ለጣዖት መስዋዕት መሰዋት ማለት የግድ እንጨት ጠርቦ ድንጋይ ያለዝቦ እዛ ከድንጋይ እግር ከዛፍ ስር መስገድ ብቻ አይደለም። ገብቷችኋል አይደለ? እግዚአብሔር በማይፈቅደው መንገድ መስዋዕቱን ማቅረብ ራሱ መስዋዕት ጣዖት ነው። ጌታ መስዋዕተ ወቁርባነ ኢፈቀድኩ መስዋዕትህን ቁርባንን አልፈቀድኩም፣ ስጋ ከአንጽህ ሊተ ስጋህን አንጻልኝ ቀድስልኝ አይደል ያለው። የሚቀድመው ነገር እሷ ናት። ርትዕት ሀልዮ ንጹህ የሆነች ህሊና እሷ ትቀድማለች። እና ጴጥሮስን ቀደመው ወይም በደሮ ለጴጥሮስ የሚለው ፍቅር ንስሐን እንደሚቀድም ነው። ቀደመ፣ ሮጠና ጌታ ካለበት ደረሰ። ነገር ግን ፍቅር አይታበይምና ወንድሙን ደግሞ አስቀደመ። ቀድሞ እንዲገባ ደግሞ አደረገው። ያስቀድማል። በዚህ በራእየ አርሳኒ የተጻፈ አንድ ታሪክ አለ። ትምህርቴን እያጠቃለልኩ ነው። ቅዱስ አርሳኒዎስ ከዕለታት አንድ ቀን ከቃሉ ጋር ናችሁ? እየሰማችሁ ነው? ቅዱስ አርሳኒዎስ ከዕለታት አንድ ቀን ከባህር ዳርቻ ቁጭ ብሎ እያለ ተመስጦ መጣበትና አንድ ሰው ውሃ ከባህር ላይ እየጠለቀ በእንስራ ይጨምራል። ከባህር ይጠልቃል ወደ እንስራ እና የሚገርመው ነገር ግን እንስራው ነዳላ ወይም ቀዳዳ ስለሆነ ውሃው ሊሞላለት አልቻለም። እና አርሳኒዎስ አየና ይህ ሰውዬ ጅል ነው እንዴ እንስራውን አያየውም ብሎ አለ። እዛ መልአከ እግዚአብሔር ምን አለው? ና የባሰ ላሳይህ ብሎ ጎተት አድርጎ ይዞት ሄደ። ሁለተኛ ሰው ደግሞ እንጨት የሚፈልጥ ሰው ነው። እንጨት ይፈልጣል፣ ይደረድራል፣ ይደረድራል። ፈልጦ ከደረደረ በኋላ አነሳዋለሁ ብሎ ሲል ይከብደዋል። ሲከብደው እንደገና እየፈለጠ መጨመር ጀመረ። ተቃራኒ ነገር ማለት መቀነስ ነው አይደል የነበረበት? ጨመረ። እንዴ መቀነስ ሲገባው እንዴት ይጨምራል ብሎ አሁንም ገረመው ቅዱስ አርሳኒዎስ። ና የባሰ ላሳይህ አለና ደግሞ ሁለት ሰዎች ግንድ ተሸክመዋል። ግንድ ሰው ሲሸከም አይታችሁ ከሆነ ፊትና ኋላ ሆኖ ነው አይደለ ግንድ የሚያዝ። እነዚህ ግን እንደ በሬ ቀንበር ጎንና ጎን ሆኖ ነው የያዙት ግንዱን። ከዛ በኋላ በጣም በፍጥነት በፉክክር ነው የሚሄዱ። በሩ ላይ ሲደርሱ ሁለቱም መግባት ስለፈለጉ በፉክክር መግባት አልቻሉም። አጋድሞ ነው የያዙት። አንዱን ቢያስቀድሙ መግባት ይችሉ ነበር። አሁንም ገረመው። የኒህን የሶስቱን ሰዎች ምስጢር ተርጉመህ ንገረኝ አለው መልአከ እግዚአብሔር። እዛ መልአከ እግዚአብሔር ምን ብሎ ተረጎመለት ይላል? መጀመሪያ ያየኸው ውሃ ሲቀዳ በእንስራ ያየኸው ሰው እንስራ በተባለ ሰውነቱ ላይ የምግባር ውሃን ሁሉ ይቀዳል። ይጾማል፣ የጾም ውሃ ይቀዳል። ይመጸውታል፣ የምጽዋት ውሃ ይቀዳል። ሌላም የስግደትን ውሃ ማይቀዳው የውሃ አይነት የለም። ነገር ግን ፍቅር የተባለ ቀዳዳ ስላለበት ያ ሁሉ ምግባሩ በዚያ ክፍተት ፈሶ ያልቃል። 100 ስግደት እንዲሁ እሺ ስግደት ሲባዛ እሺ ጾም ሲባዛ እሺ ምጽዋት ሲባዛ በዜሮ ፍቅር ስንት ነው የሚመጣ? እግዚአብሔር ደምሮ ነው አባስቶ ነው የሚከፍለን። በእርግጥ በካልኩሌሽን አይከፍልም። ግን እስኪ ቆይ አሁን 100 ብር ብትሰጡ ስንት አድርጎ ነው የሚሰጣችሁ? ካልኩሌሽን የለም። ምሳሌውን ነው የምፈልገው። እየሰማችሁ ነው? 100 ብር ብትመጸውቱ ስንት አድርጎ ነው የሚሰጣችሁ? 100 እጥፍ ዋጋ በመንግስተ ሰማያት ያገኛል አይደለም? እጥፍ ማለት ምን ማለት ነው? ብዜት ማለት ነው። ስለዚህ በማባዛት ነው ማለት ነው። ገብቷችኋል አይደለ? እና አሁን 100 ስግደት ሲደመር 100 ጾም ሲደመር 100 ምናምን ሲደመር ከሆነ ሲባዛ በዜሮ ፍቅር ከሆነ ማነው ሲደመር በዜሮ ፍቅር ከሆነ ችግር የለውም። በመደመር ሂሳብ ከሆነ አብዝቶ ስለሆነ ጌታ የሚሰጥ በማባዛት ስለሆነ ፍቅር ዜሮ ከሆነ ያን ሁሉ ምን ያደርገዋል?
በዜሮ የተባዛ እንዲህ ከመሆን እግዚአብሔር ይሰውር። ባናታችን እስክንተከል ሰግደን አስባችሁታል? ፍቅር ዜሮ ሆኖ በዜሮ ሲባዛ እና በጣም ከባድ ነገር ነው። የዚያ ምሳሌ ነው አሉ። እሺ ሁለተኛ እንጨት ሲፈልጥ የነበረው ሰውዬስ አሉ። እሱማ ኃጢአት የሚሰሩ ሰዎች ምሳሌ ነው። የኃጢአትን እንጨት ይፈልጣል፣ ይደረድራል፣ ይፈልጣል፣ ይደረድራል፣ ይፈልጣል፣ ይደረድራል። ከዚያ ያንን ተሸክሜ ወደ ንስሐ አባቴ እሄዳለሁ ብሎ ሲያስብ አይ ነገ አገኛቸዋለሁ፣ ከነገ ወዲያ አገኛቸዋለሁ፣ ስራ ይበዛብኛል፣ አባ ማንን ልያዝ እያለ ሲያማርጥ ቀን ሲቀጥር ምን ሲል አሁንም እኮ ኃጢአት መስራቱን ይተዋል። አንድ ቀን በጨመረ ቁጥር ተጨማሪ እንጨት ነው የሚደረድር፣ ተጨማሪ ኃጢአት እየሰራ የኃጢአቱን ቁጥር የሚጨምር ሰው ምሳሌ ነው አሉ። ሁለተኛ እንጨት አጋድመው የያዙትስ አሉ። እንጨት አጋድመው የያዙ ሁለቱ ሰዎች የአገልግሎት ቀንበርን በቤተ ክርስቲያን የተሸከሙ አገልጋዮችን ይመስላሉ አሉ። ሁለቱም እንጨቱን ቀንበሩን ተሸክመውታል። ከባድ ቀንበር ተሸክመዋል። እየተጓዙም ነው ወደ ቦታው። የአገልግሎትን ቀንበር ተሸክመዋል። ግን የተሸከሙት በፉክክር እኔ ይበልጥ በሚል መንፈስ ስለሆነ ወደ መንግስተ ሰማያት በር እንገባለን ብለው ባሉ ጊዜ ያ ፉክክር ከመንግስተ ሰማይ በአፋ ያስቀራቸዋል። እግዚአብሔር በአፋ ከመቅረት ሁላችን ይሰውረን። እና ቅዱስ ዮሐንስ ጴጥሮስን ምን አለው? አስቀድሞ ገቡ። እኒህ ሁለቱ ደቀ መዛሙርት በማቴዎስ ወንጌል ምዕራፍ 21 ላይ ጌታ ወደ ኢየሩሳሌም በአህያ ተጭኖ ሲገባ ከመግባቱ በፊት አህያ እንዲፈቱ የላካቸውም እነዚህ ሁለቱን ደቀ መዛሙርት ነው። ባብነቱ በትርጓሜ በዘሩ ባይገኝ በትርጓሜ ባብነት አበው እንዲያ ብለውናል። ወቀሪቦ እግዚ ኢየሱስ ኢየሩሳሌም በጻፍ የተፋየ እንተገቦ ደብረ ዘይት። ጌታ ኢየሱስ ወደ ኢየሩሳሌም ለመግባት በቀረበ ጊዜ ቤተፋጌ ደረሰ። እንተገቦ ደብረ ዘይት የደብረ ዘይት አጠገብ የምትሆን ወእምዝ ፈነወ ክልኤተ እማርዳይሁ ከደቀ መዛሙርቱ ሁለቱን ላከ ጴጥሮስና ዮሐንስን ወይቤሎሙ ሁሩ ሀገረ ዘቅድሜክሙ ወይእተ ጊዜ ትረክቡ እድግተ እስርተ ምስለ እዋላ በፊታችሁ ወዳለች ሀገር ሂዳችሁ አህያና ውርንጫዋ ታስራ ታገኟታላችሁ። ፍትህወሙ ወአምጽእወሙ ሊተ ፈታችሁ አምጡልኝ። ወእመወ ዘይቤለክሙ ምን ተትገብሩ ምን ትሰራላችሁ ብሎ የሚላችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ ጌታቸው ይሻቸዋል ብላችሁ አምጡልኝ ብሎ ጌታ አህያይቱን ከነ ውርንጫይቱ ፈቶ እንዲያመጣ የላካችሁ ማንን ነው? ሁለቱ ጴጥሮስና ዮሐንስን ነው። እዚህ ላይ ልብ አድርጉ። ይቺ የታሰረች አህያና ልጅቱ በኃጢአት በማይሰራ ኃጢአት የታሰርን የአዳምና የኛ የልጆቹ ምሳሌ ነው። ስለዚህ አዳምና ልጆቹ ከማይሰራ ኃጢአት ይፈቱ ዘንድ ጌታ ኢየሱስ ክርስቶስ ወደኛ የላካቸው ሁለቱ ሐዋርያት ፍቅርና ንስሐ ናቸው። ገብቷችኋል? ፍቅርና ንስሐ ናቸው። ፈታችሁ አምጡልኝ ያችን አህያ። ጌታ እኮ ወደ ኢየሩሳሌም ሲገባ በአህያይቱም በውርንጫይቱም ተጭኗል። ታውቃላችሁ? አዎ፣ ረጅሙን መንገድ በእናቲቱ ቤተ መቅደሱን ሲዞር በልጅቱ። ገብቷችኋል? ለምን ይመስላል በአህያና በልጅቱ እንትን የሚለውን የኛ ሊቃውንት ሲያብራሩ ምን ይላሉ? በዚህ በስነ ፍጥረት ትምህርት እንደ አህያና እንደ አህያ ልጅ የሚፋቀር የለም። አህያ በጣም ያስፈራት ነገር ቢኖር ጅብ ነው። በነገራችን ላይ ከወለደች በኋላ ግን ጅቡ ወደ እሷ ከመጣ እሷ ወደ ጅቡ ነው የምትሄድ ለልጇ ስትል። ድሮ ድምፁን ስትሰማው በርገጋ ገደል የምትገባዋ ከወለደች በኋላ ግን ወደ ጅቡ ነው የምትሄድ ለልጇ ስትል ማለት ነው። ገብቷችኋል? እጅግ በጣም ስለሚፋቀሩ ጌታ በሁለቱም ተጭኗል። ይሄ ምን ነው የሚያሳይ? እርስ በርስ በሚዋደዱት ላይ አድሬባቸው እኖራለሁ ሲል ነው። አረጋዊ መንፈሳዊ ምን ይላል? እባክህ ጌታ ሆይ በዚያች አህያ ተጭነ ወደ ኢየሩሳሌም እንደገባህ እኔንም አህያይቱን አርገኝና ወደ በኔ እደር በኔ ተጫን። እንዲያው ከአህያይቱ ባልበልጥ ከአህያይቱ ልነስን ይላል። ከአህያይቱ ባልበልጥ ከአህያይቱ እንዴት አንሳለሁ ይላል። እሷ አራያ እግዚአብሔር አይደለችም፣ እኔ ግን አራያ እግዚአብሔር ነኝ ሲል ነው። ያቺ አህያ በጣም እድለኛ አህያ። አሁን ሰው አህያ ብሎ ይሳደባል። ሰው እድለኛ ናት ያቺ አህያ አይደለም? ቆዳዋን ብናገኝ እንዲያውም እናሻሸው ነበር። በጣም ጌታ የተቀመጠበት ነው። ጌታ የተቀመጠበት በረከት ያለው ነው። እና እነዚህ ሁለቱ ደቀ መዛሙርት ሄደው የፈቷት አህያ ከነወርንጭላዋ ይሄን የሚያሳይ ነው ማለት ነው። እና በአጠቃላይ እነዚህ ሁለቱ ነገሮች እውነተኛ መንፈሳዊ ንስሐና ፍቅር እጅግ በጣም መሰረታዊ ነገሮች ናቸው በአንድ ክርስቲያናዊ ሕይወት ውስጥ ልንለማመዱ። አሁን ጸሎትም ስንጸልይ ሰውን ሁሉ መውደድ ዝም ብሎ ባንድ የሚደረስበት ጸጋ አይደለም። በፍላጎት ብቻ የሚመጣ አይደለም። ጸሎት ያስፈልገዋል። ጌታ ሆይ ሰዎችን እንድወድ እርዳኝ። አረጋዊ መንፈሳዊ ምን ይላል መሰላችሁ? ጌታ ሆይ ሰዎችን እንድወድ እባክህ እርዳኝ። እኔ እኮ ምጠላቸው አንተን የሚወዱህን ሰዎች ሁሉ ነው ይላል። አሁን ዝም ብላችሁ አስተውሉማ። ምንጠላቸው ሰዎች እግዚአብሔርን የሚወዱ ናቸው አይደሉም?
እመቤታችንን የሚወዱ ናቸው አይደሉም? ናቸው። እና ምን ይላል? ኢጻአሎሙ ለእለ ይጼልዎ የሚሰድቡትን አልሰደባቸውም፣ የሚንቁትን አልናቃቸውም። ጌታ አንሰ ለዘይትናገረኒ ንስቲተ እፈቅድ በራን ረጊዞቶ እኔ ግን ጥቂት የሚናገረኝን ሰው በጦር ውገው ይለኛል ይላል። ከቃሉ ጋር ናቸው ብሏችሁ አያውቅም? አንዳንዱን ሰው ይሄን እንዲያው ጉሮሮዋን ነበር መያዝ ይሄንስ በወገውት አትሉም ያስብላል አይደል? ጸሎት ይሄ በጣም አጋንንታዊ መንፈስ ነው። እግዚአብሔር ይሄን ነቅሎ ይጣልልን። በጣም አደገኛ ነገር ነው። እኔ ግን የሚናገረኝን እንደው ኮስተር ብሎ የሚያየኝን እንኳን ውገው ነው የሚለኝ። እንዲያውም እንኳንስ ነውና አብረን የኖርናቸውን ይቀርና ማናውቀውን ሰው ዝም ብሎ እንዲሁ ማይተነው ዝም ብለን ልንጠላውም እንችላለን። ዝም ብሎ ማለት ነው። አባ ጊዮርጊስ ገድል ላይ የተጻፈ አንድ ታሪክ አለ። ንጉሱ በነገረ ሰሪዎች በወድዋዳዎች ምክንያት መቼም ነገረ ሰሪና ሰይጣን አንድ ነው የእድሜ ልዩነት ካልሆነ በስተቀር ከቃሉ ጋር ናችሁ። እኔ ሳልሆን መጽሐፉ ነው የሚለው ዘያስተፋልስ ነገረ እኩየ አሃዱ ለአሃዱ ውእቱ ካልኡ ለሰይጣን ያንዱን ነገር ወደ አንዱ የሚያዋስድ ወድዋዳ የሰይጣን ሁለተኛው ዳግማዊ ሰይጣን ይባላል። አንድም ካልኡ ባለው ከልቡ ለሰይጣን ይለዋል። የሰይጣን ውሻው ነው ይላል። የውሻ ስራው ምንድነው? የባለቤቱን ንብረት መጠበቅ። ይሄ ሰውዬ ደግሞ የሰይጣን ውሻ ተብሏል። ወድዋዳነት የዲያብሎስ ገንዘብ ነው፣ ያን ስለሚጠብቅለት ማለት ነው። የሰይጣን ንብረት ጠባቂ ይባላል ይላል። እና ነገረ ሰሪዎች በአባ ጊዮርጊስና በንጉሱ መካከል ገብተው አባ ጊዮርጊስ እንዲታሰር አደረጉ። አባ ጊዮርጊስ እስር ቤት ገባ። ከዛ ከጥቂት ጊዜ በኋላ ንጉሱ ሞተ። ንጉሱ ሲሞት እኒሁ ነገረ ሰሪዎች ወደ አባ ጊዮርጊስ መጡና ምን ይላሉ? ደስ ይበልህ ንጉሱ እኮ ሞተ አሉት። ስቅስቅ ብለው አለቀሱ። አባ ጊዮርጊስ እንዴ ጠላትህ ሞተ እኮ ነው ያልነህ። አይ ታዲያ እኔን ቢጠላኝ እመቤቴ ማርያምን ይወዳት ነበር ብለው አሉ። ከቃሉ ጋር ናቸው። ማንን ይወዳት ነበር? አይ እኔን አስሮኝ እድሜ ልኬን በኖርኩ በወደድኩ፣ እሱ በህይወት ኖሮ እኔ እስር ቤት በኖርኩ በወደድኩ ነበረ። ለምን ሲሉት እመቤቴን ይወዳት ነበር። የእመቤቴን ወዳጅ ልጠላ አልችልም ነው። ብዙ ጠላት ብለን የምንላቸው ሰዎች ኪዳነ ምሕረትን የሚዘክሩ ጊዮርጊስን የሚዘክሩ ምናምን ይሆናሉ አይደለ? ሁሉንም እንድንወድ እንኳን ጠላቶቻችሁን ውደዱ በምትል ወንጌል ውስጥ እየኖርነ ወዳጆቻችንን እንኳን መውደድ አቅቶናል። እግዚአብሔር ሁሉንም የምንወድበትን ልቡና ይስጠን። ክርስቲያኖችን ባስልዮስ ዘቂሳርያ በሶስት ነው የሚከፍላቸው። አሁን ብዙ ጊዜ ለጸሎት የምናቀርበው ጸሎትም እንደዚህ ያው ፍቅርን በልቡና ያሳድርብኝ፣ ሰዎችን እንድወድ አድርገኝ፣ ለመንግስት ያንተ ማደሪያ አድርገኝ ምናምን ይላል። አብዛኛው ከኑሮ ከሽሮ ከበርበሬ ከምኑ ጋር የተያያዘው ነው። ብዙ ጊዜ ለእግዚአብሔር ጥያቄ ሆኖ የሚቀርብለት ጸሎተ ስጋ የሚባለው የጸሎት አይነቶች ሶስት ናቸው። በነገራችን ላይ ጸሎተ ስጋ፣ ጸሎተ ነፍስ፣ ጸሎተ ልቡና እየተባለ ታትቷል። ወደ እነሱ መግባት አያስፈልገኝ። ግን እንደዚህ ሶስት አይነት ምዕመናን አሉ ይላል ባስልዮስ። ይችን ብዬ ላጠቃል። የመጀመሪያዎቹ የምዕመናን አይነቶች ይሄ ባሪያ የሚባል ምዕመን አለ ይላል። ምዕመናን ናቸው፣ ግን ስማቸው ማን ነው? ባሪያ የሚባል የምዕመን አይነት አለ ይላል። ምዕመን አንዲት ናት። ልብ አድርጉ። ቤተክርስቲያን ስንት ናት? አንዲት ናት። ግን ያው ጠባያችን ይለያያል አይደለ? አንዳንዱ ባሪያ ሊኖር ይችላል። ባሪያ ስላችሁ አሁን በባስልዮስ ኮንቴክስት ነው፣ ደግሞ ሌላ እንትን እንዳታመጡ። ከቃሉ ጋር ናችሁ። ባሪያ የሚባል የምዕመን አይነት አለ ይላል። አንደኛው የምዕመን አይነት ባሪያ የሚባል። ሁለተኞቹ የምዕመናን አይነቶች ነጋዴ ወይም ሰራተኛ የሚባል የምዕመን አይነት አለ ይላል። ሶስተኛው የምዕመን አይነት ልጅ የሚባል ነው ይላል። ሶስት ባሪያ፣ ነጋዴ፣ ልጅ። ባሮች የሚባሉት በቃ ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ብዙ ነገር ነው የሚያደርጉና ለምንድን ነው እንደዚህ የምታረጉ ተብለው ሲጠየቁ እግዚአብሔር ጨካኝ ነው፣ እንዲህ ባላደርግ ወደ ሲኦል ጨለማ ወደ ዲያብሎስ ግርማ ይልከኝና እዛ ስጠቀጠቅ እኖራለሁ ብለው እግዚአብሔርን እንደ ጨካኝ ንጉሥ ቆጥረው ፈርተው ተንቀጥቅጠው መንፈሳዊ ስራ የሚሰሩ እነዚህ ምን ይባላሉ? ባሪያ ያሰኛቸው በእነሱና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅነት ሳይሆን የጌታና የባሪያ ነው። እንደ ቄሳር ቆጥረው ነው እግዚአብሔርን የሚያመልኩት። እንደዚህ አይነቶች ምን ይባላሉ? ባሪያ። ሁለተኛው የምዕመን አይነት ደግሞ ነጋዴ የሚባል ነው። ነጋዴ የሚባሉት ደግሞ ይላል ስለ አንዱ ፈንታ 100 እጥፍ ዋጋ በመንግስተ ሰማያት ታገኛላችሁ ያለውን ቃል ይዘው ኦኬ አንድ ብንሰጥ 100 እጥፍ ወይም ደግሞ አስራት በኩራት ባወጣ ንግዴ በደንብ ይጧጧፍልኛል ማለት ነው ብለው ምድራዊ ካልኩሌሽን ሰርተው እንዲህ ባረግ እንደዚህ ለኪዳነ ምሕረት ይሄንን ጥላ ባስገባላት እሷ ደግሞ የዛሬ ወር ይሄን ታረግልኛለች ብለው ይሄ ጥቅም ዩቲሊቲ ፍሬንድሺፕ ኦፍ ምናምን የምትሉት የጥቅም ግንኙነት እንደዚህ አይነት ደግሞ ምን ይባላሉ? እንደዚህ አይነቶች ነጋዴ ይባላሉ ይላል። ነጋዴ ቢያንስ ይሻላሉ። እነዚህ ይሰጠናል ብለው ጥቂትም ቸርነቱን ያስባሉና
ይሰጠናል ብሎ ማሰብም ቸርነት። ሶስተኛ ልጆች የሚባሉት ናቸው ይላል። ልጆች የሚባሉት እንደ ባሮች ሲኦል ይከተናል ብለው አያስቡም። እንደ ነጋዴዎችም 100 እጥፍ ዋጋ ለማግኘት ብለው አይደለም። እኒህ ልጆች የሚባሉት ክርስቶስን ስለሚወዱት ብቻ ነው መንፈሳዊ ስራ የሚሰሩት። ለምንድን ነው ስትሏቸው በቃ ስለምወደው ነው የሚሏቸው። እሱ ለኛ ይሄን ሁሉ የሆነው ለምንድን ነው ንገሩኝ እስኪ። ዝም ብሎ ምን ስለሚወደን። እኔ የዮሐንስ ወንጌል ምዕራፍ 1 እኮ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጣው ወሀበ ቤዛ ለኩሉ። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዴት ወዶታል? እንዴት? እንዲሁ ማለት ነው። እንዲሁ ማለት ነው። ቅዱስ ጳውሎስ ይሄን ይዞ ክርስቶስ ቤተክርስቲያንን እንዲሁ እንደወደዳት ባል ደግሞ ሚስቱን እንዴት ይውደዳት? እንዲሁ ይውደዳት። እንዲሁ መውደድ ቀልድ አይደለም። እንዲሁ መውደድ ዝም ብሎ የሚገኝ ነገር አይደለም። እንዲሁ ነው የወደደ እንጂ አሁን እኛ ምን እንጠቅመዋለን? አሁን 100 ማህሌት እንኳን እኛ መላእክት ለሱ የሚያቀርቡለት ምስጋና የሚጨምርለት ነገር አለ? ቅዱስ ሲሉ እሱን ሳይሆን የሚቀድሱት ራሳቸው ናቸው የሚቀድሱት። ይሄን ወቁ። ባመሰገኑ ቁጥር ጸጋው ክብሩ የነሱ ነው የሚጨምር። እምቅድመ ይፍጥር መላእክተ ለቅዳሴ አኮ ዘተጸርአ ስብሐተ አብ ወወልድ ወመንፈስ ቅዱስ አላ ምሉ ወፍጹም ውእቱ በኩሉ ገጸ መካን። መላእክትን ለምስጋና ከመፍጠሩ አስቀድሞ የሥላሴ ምስጋናቸው በሁሉም ቦታ የመላ ነው። አለመመስገን አይችልም። አሁን ፀሐይ አለማብራት ትችላለች፣ እሳት አለመሞቅ ይችላል። እግዚአብሔርም ባህሪው አለመመስገን አይችልም። ባህሪው ምስጉን ነው። እኛ ባናመሰግነው ባህሪውን ያመሰግናል። ምንም የጨመሩለት ነገር የለም። አባ ጳኩሚስ የሚባሉ አባት ትምህርቴን እያጠቃለልኩ ነው። አባ ጳኩሚስ የሚባሉ አባት ሲሰግዱ እንደ መንኮራኩር እየተገላበጡ ሲሰግዱ፣ መቼም ገድል ሲጸና ቅዱሳን የሚያረጉትን አያውቁትም ይላል። መንፈስ ቅዱስ አድሮ በመንፈስ ቅዱስ አሽሙርነት ሲያሽከረክራቸው የሚያረጉትን ሁሉ አያውቁትም። መንፈስ ቅዱስ ነው እዚያ በኋላ የሚያሽከረክራቸው። አሁን ሰይጣን ያደረበት ሰው ሰይጣን አይደል የሚያሽከረክረው? ሹፌሩ ማን ነው? ካፒቴኑ ማን ነው? ሰይጣን። መንፈስ ቅዱስ ያደረበት ደግሞ ካፒቴኑ ማን ነው? መንፈስ ቅዱስ ስለሆነ አሁን አቡነ በትረ ማርያም ገድል ላይ ስታነቡ ከገድል ጽናት የተነሳ እንደ እንዝርት ብልህ ሴት አሹራ እንደለቀቀችው እንዝርት ታውቃላችሁ መቼስ፣ እንደዚህ የሚለቁት ሴቶች ማለት ነው። አሁን ቀርቷል። ጥቂት እንግዲህ እንደዚህ የሚሽከረከር ማለት እንደ ወፍጮ ችንጋ ማለት ነው። እንደዚህ ይሽከረከሩ ነበር ይላል አባ። ወይም እንደዚህ ኤር ኮንዲሽነሩ በሱ መመሰል ይሻላል። አሁን ለዚህ ትውልድ እንዝርት ጥጥ ምናምን ብትሉ አያውቅልን። ይሄ አሁን ቬንቲሌተር ምናምን ተር እያሉ በዚያ ካልሆነ አያውቀውም። ገብቷችኋል አይደለ? እንደዚህ እንደ አየር መቅዘፊያው ማለት ነው። እና መብረቅ ብልጭ ብሎ ዱብ ሲል እቅፍ አረጉት ይላል። መብረቅ እንኳን ሰው ዛፍ ላይ እንኳን ሲወድቅ አይታችሁ ከሆነ ስንጥቅ ነው የሚያደርገው። ይሄ እሳት ውስጥ ገብቶ የሚተርፍ እንጨት የለም ከስሎ፣ እንደዚያ ነው የሚያደርገው። መንፈስ ቅዱስ ነው የሚሸከምላቸው። በሳቸው ያደረው መንፈስ ቅዱስ ነው እንትን የሚለው እና ጳኩሚስን እንደዚያ እየሆኑ ናላቸው ወጡ። በዚህ ባፍንቻቸው ፍስስ ሲል ጌታ ተገለጠና ጳኩሚስ ለማን ብለህ ነው እንዲህ የምትሆን አለው። የዋህ ናቸውና አባቴ ኢየሱስ ክርስቶስ ወይ ለአንተ ብዬ ነው እንጂ። አይ ጳኩሚስ ለእኔ ብለህም አይደለም። ይኸው እስኪ ዓለም ሳይፈጠር የነበረኝን ምስጋና ገለጠላቸው። ዓለም ቅድስና ላይ ሰው ሲበቃ ከጊዜና ከቦታ ዳይሜንሽን ይወጣል። ቅድመ ዓለም የነበረው ድረ ዓለም ይሄ 1 2 3 ተብሎ ከሚቆጠር የጊዜ ቅደም ተከተል ይወጣል። አስወጣና አሳየው። ከዛ እንደ ሚካኤል እና ገብርኤልን ከፈጠረ በኋላም ያለውን ምስጋናውን አሳየው። ምንም የተጨመረ ነገር ጌታዬ ይቅር በለኝ ብሏል ይላል። እና አንዳንዱ ለእግዚአብሔር የሆነ ነገር ሲያደርግ ለእግዚአብሔር የሰጠ የሚመስለው ሰው ገጥሟቸው አያውቅም? ለእግዚአብሔር የሚሰጠው በቃ እግዚአብሔር በእሱ በሚያዋጣለት ሳንቲም የሚኖር ምናምን የሚመስለው ሰው አለ። የእግዚአብሔር ምንም እንትን የሚልበት ነገር የለም። ዘእንበለ እሳት አንደ ምንድነው ሰለስቱ ምዕት በቅዳሴያቸው ዘበላኢሉ አንጎድጎደ፣ በላይ በሰማይ ሆኖ አንጎደጎደ፣ ወዘበታሂቱ አርአደ፣ በታች በምድር ላይ አንቀጠቀጠ፣ ወደመናተ ኬደ፣ ደመናትን ረገጠ፣ ዘእንበለ እሳት አንደደ፣ ያለ እሳት አነደደ፣ ወዘእንበለ ማይ አብረደ፣ ያለ ውሃ አበረደ ይላል። ምንም ያለ እሳት ያነዳል፣ ያለ ውሃ ያበርዳል። ምንም አይፈልግም ከኛ ከቃሉ ጋር ናቸው። እና ሶስተኛ ልጆች የሚባሉት እነዚህ በፍቅሩ የነደዱ መልካም ስራ የሚሰሩት ናቸው። ወለእለሰ ተወክፈው ወወሃቦሙ ስልጣነ ከመ ይኩኑ ውሉደ እግዚአብሔር ለእለ አምኑ በስሙ ለኢኮኑ ምነሰ ሥጋ ወደም ወይም ስምረተ ብእሲ ወብእሲት፣ ላመኑት ለተቀበሉት ለልጆቹ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ያላቸው ለዚህ ነው። አሁን የማቴዎስ ወንጌልን እዚያ አምጥቶ መተርጎም ነው። ቦዘ 30
ወወዘ ስሳ ወወዘ ሚት 30 ፍሬ ያፈራ አለ ይላል። በባርነት መንፈስ ሆኖ የሚያገለግሉ ባለ ስንት ነው? ባለ 30 ይላቸዋል። ፍቅሩን ረስተውታል። እንደው ጭካኔው ፈራጅነቱ ብቻ ነው የሚታያቸው። ባላንስ ካልሆነ ጥሩ አይደለም። ዝም ብሎ እግዚአብሔርን እንደ ጨካኝ አድርጎ በዛኛው አቅጣጫ ብቻ ልጣርጎ መሄድም ተገቢ አይደለም። ፍቅር ነው እያሉ ደግሞ ዝም ብሎ በኃጢአት ተዘፍዝፎ መኖር ጥሩ አይደለም። ገብቷችኋል አይደለ? መሐሪነቱን ከፈታሂነቱ ባላንስ ማድረግ ያስፈልጋል። ሁለቱም መጥፎ አካሄዶች ናቸው እና ባለ 30 ይላቸዋል በባርነት መንፈስ የሚሄደውን። ባለ 60 የሚለው ደግሞ በነጋዴነት መንፈስ የሚያገለግለው ባለ 60 ይለዋል። ቢያንስ በቸርነቱ ይሰጠናል ብለው ያስባሉ። ባለ 100 የሚባሉት ግን እነዚህ ፍጹማን ልጆች ናቸው እና ኦርቶዶክሳዊ መንፈሳዊነት ከባርነት ወደ ነጋዴነት፣ ከነጋዴነት ወደ የት መውጣት ነው? ወደ ልጅነት ወጥቶ ልጅ ነው የእናት የአባቱን ንብረት የሚወርስ። ከዚያ በኋላ የአባታችን ንብረት መንግስተ ሰማያትን የምንወርስ እኛ ነን እና ልብ አድርጉ። ዮሐንስ እኒህ በልጅነት መንፈስ የሚያገለግሉት የሚወርሷት መንግስተ ሰማያትን አይደለም ይላል። ያ ማለት መንግስተ ሰማያትን አይወርሱም ማለት አይደለም። ዮሐንስ ያረፈበት ደረት ነው የነሱ ማረፊያ ይላል። ዮሐንስ የተቀመጠበት ደረት የለም። እነሱ የሚያርፉ ከዛ ዮሐንስ ካረፈበት ደረት ነው ይላል። ከሱ ደረት ለመጠጋት የእርሱ መልካም ፈቃዱ ይሁንልን። እነ ቅዱስ ያሬድ ዛሬ የምንዘክራቸው እንግዲህ ከሱ ደረት ያረፉትን ነው። በፍቅሩ እየተቃጠሉ በመለኮት ድህንፃ አውታረ ልቡናቸው ተቃኝቶ እዛ በረዶ የሚፈላበት ቦታ ላይ ጽኑ ገድል እየተጋደሉ ጽኑ መከራን እየተቀበሉ አምላካቸውን የመሰሉ የመንፈስ ቅዱስ ማደሪያዎች እነሱ በመሳሪያ ከማመስገን አልፈው እነሱ ራሱ የመንፈስ ቅዱስ ማመስገኛ መሳሪያ የሆኑ ከቃሉ ጋር ናቸው። ቅዱስ ያሬድ አሁን ዜማ ደርሷል አይደለ? ጥቂት ስለሱ ብዬ ልጨርስ፣ ይቅር በሉኝ። ከቃሉ ጋር ናቸው። ቅዱስ ያሬድ በቤተ ክርስቲያን ሊቃውንት ታሪክ የተለየ የሚያደርገው አንደኛ ምስጢር የሚያመሰጥርበት መንገድ እጅግ በጣም የተለየ ነው። ይሄ ድጓውን ዚቁን ለተመለከተ በደንብ ያውቀዋል። ሁለተኛው ደግሞ በዜማ ማመስገኑ ልዩ ያደርገዋል አይደለ? የመላእክት ዜማ ተገልጦለት በመላእክት ቋንቋ ማመስገኑ ድንቅ ያደርገዋል። ቅዱስ ዮሐንስ አፈወርቅ ምን ይላል? ዘበአሰርቱ አውታሪሁ መዝሙረ ማህሌት ወመሰንቆ ቅዱስ ዳዊት 10 አውታር ባለው በገና ምን እልሃለሁ? 10 አውታር ባለው በገና ምን እልሃለሁ? ዮሐንስ አፈወርቅ ይህንን ተርጉሞታል። 10 አውታር ባለው በገና አመሰግንሃለሁ ማለት ዛሬ 10 አውታር ይዘን የምንደረድረው በገና ማለት ሳይሆን 10 አውታር ያለው በገና የተባለ የኛ ሰውነት ነው ይላል። ሰውነታችን በገና ይባላል። 10 አውታሮች ደግሞ 10 የስሜት ህዋሶች ናቸው። 5 ህዋሳተ ውስጥ፣ 5 ህዋሳተ አፋአ፣ የውጭና የውጭ 5 አሉን አይደለ? በእነዚያው አንጻር ደግሞ የውስጥ 5 አለ። እነዚህ ሲደመሩ ስንት የስሜት ህዋሳቶች አሉን? 10 አውታር ባለው በገና አመሰግንሃለሁ ማለት 10 የስሜት ህዋሳት ያሉት በገና ሰውነቴን ላንተ መስዋዕት አድርጌ አቀርብልሃለሁ ነው። የሚደረድረው ማን ነው? መንፈስ ቅዱስ ነው። ይሄን ወቁት። የሚደረድረው መንፈስ ቅዱስ ነው። አባ ጊዮርጊስ ተናግሯል። ይሄ በድህንፃ መንፈስ ዝብጥ አውታረ መሰንቆሁ ለልብየ ወአስተንፍሲ ውስተ አፉየ ከመ እኩን እንዚራሁ ለበኩርኪ። በመንፈስ ቅዱስ ድህንፃ የልቡናዬን መሰንቆውን አውታር ምችው፣ ወአስተንፍሲ ውስተ አፉየ በአንደበቴ ተናገሪበት፣ ከመ እኩን እንዚራሁ ለበኩርኪ የበኩርሽ የክርስቶስ በገናው እንደሆነ አድርጊኝ ይላል። ኦርቶዶክሳዊነት ወደዚህ መንፈሳዊ በገናነት ማደግ ነው። እኛ ራሳችን የክርስቶስ ምን መሆን ነው? መንፈስ ቅዱስ የሚደረድረን በገና። ኦ መነኮስ ብፁዕ ይላል እዛ አረጋዊ መንፈሳዊ ላይ መንፈስ ቅዱስ የሚናገርብህ የመንፈስ ቅዱስ ዋሽንት የመንፈስ ቅዱስ ዛጉፍ የምትሆን አንተ ብፁዕ መነኮስ ሆይ ይለዋል። ምዕመንም መነኩሴ ይባላል። በነገራችን ላይ ከቃሉ ጋር ናቸው። እኛ መነኩሴ ነን አይደለን? አረ ንገሩኝ እንጂ መነኩሴ ነን አይደለን? እሺ መነኩሴ ነንም አይደለንም? በነገራችን ላይ አሁን ኦርቶዶክሲ ምናኔ ነው ሲጀመር፣ ህይወቱ ራሱ የምናኔ ህይወት ነው። ግን እቺ ሌላ ጊዜ ነው የምናወራት። እግዚአብሔር ከፈቀደ ካገናኘ ሌላ ጊዜ ይሆናል እና የቅዱሳን የነ ቅዱስ ያሬድ አምላክ ፍቅርና ትህትናን በልቡናችን እንድናሳድር የእርሱ መልካም ፈቃድ ይሁንልን። የቤተ ክርስቲያናችን ቀለም አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ያሬድ አሻራ ይውጣ ቢባል የኛ ቤተ ክርስቲያን ማንን የምትመስል ይመስላችኋል?
ምን የምትመስል ይመስላችኋል? ዝም ብላችሁ ሻሹ፣ ካባው፣ የሊቃውንቱ መቋሚያው፣ ብራናው፣ ዜማው፣ ብሂሉ፣ ትርጓሜው፣ ቅኔው የቅኔው አርክቴክት እሱ ነው። በነገራችን ላይ ቅኔን የጀመረው ዮሐንስ ገብላዊ የሚሉ አሉ። መጀመሪያ ጥንት ድጓውን ካየነው ግን የቅዱስ ያሬድ ራሱን የቻለ ቅኔ ያለው። አሁን የመስከረም ወይ ዜማ እኮ ቅኔው የቅዱስ ያሬድ ነው ሊቃውንቱ አይደል? ሌላ እኮ የሚደረድር አሁን ሌላ የዋይ ዜማ ቅኔ ይደረጋል። ለመስከረም ዮሐንስ አይደረግም እኮ ራሱ ደርሶለት ነው የሄደ። ራሱ አበጥሮለት ነው የሄደ። የታህሳስ 28ን ዋይ ዜማና የመስከረም የዮሐንስን ዋይ ዜማ ራሱ ነው ቅኔ ተቀኝቶላቸው የሄደ ለዮሐንስና ለእግዚእነ ኢየሱስ ክርስቶስ። እና የዚህ ታላቅ ቅዱስ አባት በረከት ጸጋ ረድኤት ሀገራችንን ቅድስት ቤተክርስቲያናችንን ይጠብቅልን። ስብሐት ለእግዚአብሔር።